እኔ ስቀልድ ነው ሊላችሁ ይችላል። ኦኬ ክብራትና ክብራን ወደ ፖለቲካዊ ጉዳዮች እንመጣለን። እንደምታውቁት ሰፊ መነጋገሪያ የሆነው የህዝባዊ ወያኔ ሓርነት ትግራይና የፌደራል መንግስቱ እንካ ሰላምታ ሊያበቃ 2 ሳምንት ይቀራል። የፊታችን ግንቦት 5 የህዝባዊ ወያኔ ሓርነት ትግራይ የቲፒኤልኤፍ ፓርቲነት ከምርጫ ቦርድ ይሰረዛል። ይሄን በመፍራት ይመስላል ሌላኛው ፋክሽን ፓርቲ መስርቷል። ከምርጫ ቦርድ እውቅና ያስፈልገዋል። ለማንኛውም አንድ ፓርቲ ኢትዮጵያ ውስጥ እንዴት ነው ሊሰረዝ የሚችለው? የኢትዮጵያ ምርጫ ቦርድ ህገ ደንብ ምን ይላል? 1162 ያነበባችሁ ህዝባር 2011 የሚከተለውን ይላል። አመርሃ ላይ የፖለቲካ ፓርቲ በቦርዱ ውሳኔ ከምዝገባ ስለመሰረዝ ይላል። አመርሃ ላይ ስትመጡ የፖለቲካ ፓርቲ በዚህ አዋጅና በመተዳደሪያ ደንቡ መሰረት የአባላት ጠቅላላ ጉባኤ ማካሄድ ከሚገባው ጊዜ በ3 ወር የዘገየ እንደሆነ ከዚህ በኋላ ይላል ቦርዱ በሚሰጠው የጊዜ ገደብ ውስጥ ጉባኤውን ሳካሄድ የቀረ እንደሆነ ይላል። ይሄ የኢትዮጵያ ምርጫ ቦርድ ህግና ደንብ ነው። 1162 ቁጥር 98 ሐመሮሃ ላይ ከሄዳችሁ የምታገኙት ነው። ስለዚህ ቲፒኤልኤፍ የኢትዮጵያ ምርጫ ቦርድ በተደጋጋሚ ጊዜ ደብዳቤ እንደጻፈላቸው ሰምታችኋል። ጠቅላላ ጉባኤ ማካሄድ አለባችሁ ተብሎ ተነግሯቸዋል። እነሱ ግን ከዛ በፊት እንደ አዲስ አንመዘገብም 1968 የተመሰረተ ፓርቲ ነው ያለን እንደ አዲስ አንመዘገብም ብሏል። ከዚህ ቀደም የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል አዲስ አበባ በመጡበት ሰዓት ከኢትዮጵያ ምርጫ ቦርድ የህዝባዊ ወያኔ ሓርነት ትግራይን እንደ አዲስ ፓርቲውን እንደ አዲስ ለመመዝገብ የሚያስችለውን ደብዳቤ ይዘው ተመልሰው ነበር። ወደ መቀሌ ከተመለሱ በኋላ ሲመስለኝ በሌሎች የህወሓት ሰዎች ይሄን እንዴት አድርጋለህ እንዴት ተቀበለህ መጣ ሲሏቸው ተመልሰው ዝም ብሎ ወረቀት ነው እኮ ይዤ የመጣሁት የሚል ምላሽ ሰጥቷል። ከዛ ጊዜ ጀምሮ ጠቅላላ ጉባኤ ማድረግ አልቻሉም። ሌላኛው ፋክሽን በጌታቸው ረዳ ከሚመራው የህወሓት ቡድን ጋር የተጣሉበት ምክንያት 3 ነው። በዋነኛነት ሲናገሩ ሰምታችሁ ከሆነ የመጀመሪያው ነገር ጦርነቱን ለምን አደረግን፣ ጦርነቱን እንዴት አደረግን፣ ከጦርነቱ በኋላ ምን አገኘን፣ እነዚህ ነገሮች መተንተን አለብን የሚል ነበር ያነሱት እነ ጌታቸው። እነ ደብረጽዮን ግን ከዛ በፊት ጠቅላላ ጉባኤ፣ ከዛ በፊት ፓርቲ ይቀድማል፣ ከዛ በፊት መነጋገር አለብን፣ ፓርቲውን እናድን የሚል ነገር ነው የተናገሩት። እነ ጌታቸው ግን ፓርቲው ከትግራይ ህዝብ ህልውና አይበልጥም፣ ለምን ተዋጋን፣ እንዴት ተዋጋን፣ ከተዋጋን በኋላ ምን አገኘን፣ እነዚህ 3ቱን ነገሮች አድምተን አናሊሲስ ከሰራን በኋላ እያንዳንዳችን የፓርቲው አባላቶች የእጃችንን አግኝተን መውረድ ካለብን መውረድ አለብን ሲሉ ሰምቻለሁ። ጌታቸው ረዳ በድምጽ ማሰምቻቸዋለሁ በተደጋጋሚ ጊዜ። ይሄ ግን ለነ ደብረጽዮን ገብረ ሚካኤል የሚዋጥ ወይም ደግሞ የሚቀበሉት አይደለም። ጌታቸው ረዳ 2 ዓመት ክልሉን አስተዳድሯል። ክልሉን ባስተዳደረበት ጊዜ ግን ለጌታቸው ረዳ የሚያቃጥል ወንበር ነበር። ምክንያቱም ቲፒኤልኤፎች የሚፈልጉት የራሳቸው ፍላጎት እንዳላቸው ይነገራል። አይ ዶንት ኖ እናንተ እንዴት እንደምትተነትኑ አላውቅም። በእኔ ትንታኔ ግን ቲፒኤልኤፍ አንድ ነገር ብቻ ነው የሚያስማሙ፣ አንድ ነገር ብቻ። ጌታቸው ረዳ ሲናገር ሰምታችኋል። ሌተናል ጀነራል ዮሐንስ ገብረ መስቀል ሲናገር ሰምታችኋል፣ አሰማችኋለሁ ድምጽ። ኬሪያ ኢብራሂም ስትናገር ሰምታችኋል። ጀነራል ጻድቃን ሲናገሩ ሰምታችኋል። የትግራይ ምሁራኖች ሲናገሩ ሰምታችኋል። በቲፒኤልኤፍ ጉዳይ ላይ ደስተኛ ያልሆኑ ትግራዋይ ሲናገሩ ሰምታችኋል። ቲፒኤልኤፍ they don't care ስለ ትግራይ ህዝብ ይላሉ። ይሄን ንግግር እንዲሁ በግርድፉ ከተናገራችሁ ምናልባት ምንድነው ማስረጃ የሚል ጥያቄ ከደጋፊዎቻቸው ሊነሳባችሁ ይችላል። ስለዚህ እስኪ ከራሳቸው ቲፒኤልኤፍ ውስጥ ከነበሩ ሰዎች እንስማ። የመጀመሪያው ንግግር የቀድሞ የኢትዮጵያ ፌዴሬሽን ምክር ቤት አፈ ጉባኤ ሆኖ ያገለግሉት ወይዘሮ ኬሪያ ኢብራሂም የተናገሩትን ንግግር ወደ እናንተ አስደምጣችኋለሁ። ኬሪያ ምንድነው የምትለው? እስኪ ላስደምጣችሁ። ከመጀመሪያው ተጨማሪ እኔ እንደሚመስለኝ ምን መሰለ ቴዲ፣ እኔ እንደሚመስለኝ ይሄ የስልጣን ነገር እኛንን ያልገባን እንጂ ከመጀመሪያው ስልጣን ነው ዋና ፍላጎቱ። ገብቷችኋል? ይሄ ንግግር
አሁን አንዳንዶቻችሁ ተበጡና ኖ ቲፒኤልኤፍ የሚጠይቀው እኮ አኮርዲንግ ቱ ፕሪቶሪያ አግሪመንት እያንዳንዱ ነጥቦች መመለስ አለባቸው፣ የተፈናቀሉት መመለስ አለባቸው፣ ግዞታቸውን በሻዕቢያ መንግስት ቁጥር ስር ወድቋል መመለስ አለበት፣ የፌዴራል መንግስቱ ጋር የገቡት ሊወራቸው ሊያጠቃቸው ስለመጣ ነው ምናምን እያሉ የሚተነትኑላችሁ የዛሬ 2 ዓመት 3 ዓመት ከኔ ጋር የነበራችሁ ሰዎች ታስታውሳላችሁ፣ ስንከራከርበት የነበረበትን ጉዳይ። ቲፒኤልኤፍ ይሄ የብልጽግና ሰዎች እንደሚናገሩት ከውጪ በመጣ ግፊት ከውስጥ በመጣ ስበት ብልጽግና የሚባል ፓርቲ ተፈጠረ ይሏቸዋል። አይ ዶንት ኖ እንዴት እንደሆነ አላውቅም። ይሄ ትንታኔ አንድ የብልጽግና ደጋፊ ብልጽግና እንዴት ተፈጠረ ስለው እንደዛ ነው ያለኝ። የሆነው ነው ከውጭ የሚምጣ ከውስጥ የሚገፋ የበሻሻው ተወላጅ አብይ አህመድ ወደ ስልጣን ከመጣ በኋላ ወደ መቀሌ የከተሙት የቲፒኤልኤፍ ሰዎች ጥርስ ነክሰው ነው የሄዱት። ዱይቲ እኚህ ሰዎች ኦኬ አብይ አህመድ ኦኬ ፓርቲው ሊቀመንበሩን እንደፈለክ ዘውረን እዘዘን እንታዛለን የሚሉ ይመስሏቸዋል? 17 ዓመት ደርግን ታግለን ልጆቻችንን ገብረን ደምተን ዋጋ ከፍለን ያመጣነው ስልጣን እንዲሁ ዝም ብለ ላንተ እናስረክብ የሚሉ ይመስሏቸዋል? ወደ መቀሌ እንኳን ሲሄዱ እኚህ ሰዎች እንዴት የፌዴራል መንግስቱን ወይም ደግሞ አዲስ ለውጡን ኃይል እንዴት ማስወገድ እንዳለባቸው ለመመካከር ነው ይሏቸዋል። አሰማቸዋለሁ እሱንም ድምፅ። ይሄ ንግግር እውነት ነው ውሸት ነው? ይሄ ንግግር ግን እኛ ከገባን ቆይቷል። አንዳንዶቹ ግን አሁን ነው እየገባቸው ያለው ኢንክሉዲንግ የቲፒኤልኤፍ ሰዎች። ይሄው ከነዚህ መካከል ኬሪያ ኢብራሂም አንዷ ናት። እኔ ሲገባኝ ትላለች ገና አሁን። እኔ ግን ሲመስለኝ የቲፒኤልኤፍ ጉዳይ ለስልጣን ነው። ዘግይቶም ከገባሽ አንድ ነገር ነው። የትግራዋይ ልጆች አሁን ለሁለት ተከፍሏል። የቲፒኤልኤፍ ደጋፊዎች የመጀመሪያው ነገር ህዝባችን አሁን ባለው ሁኔታ ሁለተኛ ጦርነት ማስተናገድ አይችልም። ይሄ ህዝብ በእኛ እድሜ ተፈሪ መኮንን ወይም ደግሞ አፄ ኃይለሥላሴ ጦር አዝምተውበታል፣ ደርግ አዝምቶበታል፣ ሻዕቢያ አዝምቶበታል፣ ከብልጽግና ጋር ተዋግተናል። ህዝባችን ደቋል፣ አካባቢው ወድሟል። አሁን ጦርነት ለማድረግ ምንም አይነት አስቻይ ሁኔታ ውስጥ አይደለንም ያለነው የሚሉ ወገኖች አሉ። አሁን ከረገጧት ምድር አሻግረው ስለ ህዝባቸው የሚያስቡ ትክክለኛ ትግራዋዮች አሉ። ሌሎቹ ትግራዋዮች አይደሉም እያልኩኝ አይደለም። አሁንም አንዳንዶች የፌዴራል መንግስቱ ጋር ለመታኮስ ጊዜው አሁን ነው የሚሉ አሉ። ምክንያቱም ኦነግ አለ ወለጋ ውስጥ፣ ወጋዴን ነፃ አውጪ ግንባር በዛ በኩል ቢዚ ያርጉታል። የአማራ ፋኖች እዚህ ያሉ ከሻዕቢያ ጋር ተኳርፏል። አሁን ብንነሳ ሱዳን ያግዘናል፣ ሻዕቢያ ያግዘናል፣ ግብጽ ያግዘናል፣ 4 ኪሎ መግባት እንችላለን። ስለዚህ ታይሚንጉ አሪፍ ነው ብለው የሚተነትኑ አሉ። እነዚህም የትግራይ ልጆች ናቸው። እናንተ ምን እንደምትሉ አላውቅም። ቲፒኤልኤፎችን ግን ስታያቸው እነዚህ የሚያነሱላቸው ጥያቄ ተፈናቃዮች አልተመለሱም፣ አንመዘገብም፣ እንመዘገባለን ምናምን አይደለም። ዓለም ላይ አንመዘገብም እንመዘገባለን በሚል ጦርነት ውስጥ ሊገቡ የሚያሟሙቁ አካላቶች ወይም ታጣቂ ኃይሎች ያሉት ኢትዮጵያ ውስጥ ብቻ ነው። በጣም አስቂኝ እኮ ሌላ ጉዳይ። እመዘገባለሁ አልመዘገብም በሚል ጦርነት ውስጥ እገባለን። በቃ ከዚህም ወገን ከዛም ወገን ህዝብ ታስጨርሳለን። ከዚህም በኩል ሊወሩ መጡ ይባላል። ያኔ የዛሬ አንዳንዶቻችሁ ስታንሸራሽሩት አለ የዛሬ 5 ዓመት የሰጧችሁን ትንታኔ ማለት ነው። በዚህ በኩልም ሀገር ተወረረች ይሏል፣ በዛ በኩልም ሊወሩ መጡ ይሏል። ትገደላለህ፣ መጨረሻ ላይ ይጨባበጣል። መሀል ላይ ማን ይጎዳል? በዚህ በኩልም በለው ጦርነት ባህላዊ ስፖርታችን ይሏል፣ በዚህ በኩልም በለው እኛ ለማንም አንበገርም ይላል። መሀል ላይ ማን ይጎዳል? ማን ነው የሚጎዳው? በጣም ያስገርማቸው። በጣም ነው የሚያስገርማቸው። ምርጫ ቦርድ ጠቅላላ ጉባኤ አርጉ አናረግም በሚል ጋይስ ኢንተርናሽናል ፖለቲክስ የትኛውንም ኢንተርናሽናል ፖለቲክስ የሚያውቁ ሰዎችን ብትጠይቋቸው ጦርነት ማለት when there is fundamental disagreement on your basic principles ፋውንዳሜንታል የሆነ ዲስአግሪመንት ካለ ነው። ምርጫ ቦርድ ይመዝግብ አይመዝግብ እንዴት ቤዚክ ፕሪንሲፕል ይሆናል? just so what ይሄ እንዴት ያታኩሳል? ትግራይ ውስጥ እኮ ደረጃቸውን የጠበቁ ሌሎች ፓርቲዎች አሉ። ባይቶና አለ፣ ሳልሳይ ወያኔ አለ፣ አረና አለ፣ አሁን የትግራይ ሊበራል ፓርቲ አለ። በነገራችን ላይ በጣም ብዙ ኤሊቶች በጣም ብዙ ምሁራኖች ያሉት ማህበረሰብ ነው ትግራይ ውስጥ። ብዙ ፓርቲዎች አሉ።
ስለዚህ ከፌዴራል መንግስት ጋር ተመዝገብ አትመዝገብ በሚል የሚያዋጋ ነገር ነው። አሁን ያለው ሁኔታ ግን ኖ ይሄ ቲፒኤልኤፎች ጉዳይ አይደለም። ቲፒኤልኤፎችን ከጀርባ ሆኖ የሚገፋቸው ሌላ ኃይል አለ ይላሉ። ከዚህ ቀደም ጌታቸው ረዳም ሲናገሩ ሰምታችኋል። ሌላ ኃይል ሲባል ያው ይገባቸዋል። ወይ ሻዕቢያ ሊሆን ይችላል፣ ወይ ግብጽ ሊሆን ይችላል፣ ወይ ጀነራል አልቡርሃን በሳቸው የሚመራውን የሳፍ የሱዳን አርሚ ፎርስ ወደ ስልጣን መጥቷል፣ እነሱን በመተማመን ሊሆን ይችላል። የሆነ ሆኖ ግን ቲፒኤልኤፍ ካለበት ቁመና አንጻር ከ4 ኪሎ ውጪ አይስማማም። ይሄንን ያለው የሚያርጉት እኔ ማምንበት ነው። ጀስት የራሳቸው ሰዎች የሚናገሩትን እንደ ማስረጃ ለምናገረው ነገር እንደ ማስረጃ አስደምጣቸዋለሁ እንጂ እኔም ማምንበት ነው። እኔም ስለው የነበረ ነው። ጌታቸው ረዳ ለምሳሌ እነዚህ ሰዎች ጠቅላላ ጉባኤ የማድረግ ያለማድረግ ጉዳይ አይደለም። እነዚህ ሰዎች አላማቸው ድጋሚ በጦርነት ወደ 4 ኪሎ መመለስ ነው ብሏል ጌታቸው ረዳ። ኬሪያም ይሄን ነው እያለች ያለችው። እስኪ አድምጧት በደንብ። አለው የሚል አስተሳሰብ ነው አሁን እየገደለን ያለው። የማን በተመለከተ ጋር ግንኙነት መፍጠር ለምንድን ነው? ምን ለማድረግ ነው? ምን ለማድረግ ነው? ግንኙነት መፍጠር ከሻዕቢያ ጋር ግንኙነት መፍጠር ለምንድን ነው? ምን ለማድረግ ነው? ከማን ጋር ማንን ለመምታት ነው? ምን ለማግኘት ነው የሚለው በደንብ እንድታይ ስለፈለኩ ነው። ስለዚህ ሁሉም በላይ ግን ተጨማሪ እኔ እንደሚመስለኝ ምን መሰለ ቴዲ፣ እኔ እንደሚመስለኝ ይሄ የስልጣን ነገር እኛንን ያልገባን እንጂ ከመጀመሪያው ስልጣን ነው። እኛ ገብቶናል። እኛ ከገባን ቆይቷል። ዘግይቶ የገባሽ አንቺን ሊሆን ይችላል ከማክበር ጋር ወይዘሮ ኬሪያ ኢብራሂምን ከማክበር ጋር ዘግይቶ፣ አንዳንዶቻችሁ ዘግይቶ ገባችሁ እናንተ ማለት ሌላው አስቀድሞ አልገባውም ማለት አይደለም። አንዳንዶቻችሁ አልገባችሁም። ቲፒኤልኤፍ 4 ኪሎ መመለስ እንደሚፈልግ አሁን ነው የገባችሁ። አንዳንዱ ዛሬ ስለገባው ሁላችሁም ዛሬ የገባችሁ ይመስሏል። ኖ አንዳንዱ አስቀድሞ የሚተነትን ነው። አንዳንዱ እያንዳንዱ የተለያዩ ቫሪያብሎችን ቴብል ላይ አስቀምጦ ሃይፖቴሲስ መላምት ሲያስቀምጥ ጎበዝ ነው። ድሮ የገባው አለ፣ አሁንም ያልገባው አለ፣ ወደፊትም አይገባው አለ። ስለዚህ ወይዘሮ ኬሪያ ኢብራሂም ኦኬ አሁን ነው የገባሽ አንቺ። አብዛኛው ህዝብ ግን ድሮ ነው የገባው ለማለት ያህል። እስኪ ተጨማሪ እኔ እንደሚመስለኝ ምን መሰለ ቴዲ፣ እኔ እንደሚመስለኝ ይሄ የስልጣን ነገር እኛንን ያልገባን እንጂ ከመጀመሪያው ስልጣን ነው ዋና ፍላጎቱ። በዛ ያጣሁትን ስልጣን እንደገና በዛ መትቼ ወደ ስልጣን ወጣለሁ የሚል አስተሳሰብ ነው አሁን እየገደለን ያለው። ኦኬ የወይዘሮ ኬሪያ ኢብራሂም ይሄ ነው ንግግሯ። ሌተናል ጀነራል ዮሐንስ ገብረ መስቀል የሚናገሩትን ላስደምጣችሁ። ሁላችንም እውነት ግን ነው ለውጡ እንደመጣ ሁላችንም እንደምናውቀው በለውጡ ደስተኛ ያልሆነው ኃይል በሩጫ መቀሌ ገባ። መቀሌ ሲገባ እኔ ለመጥፎ ነገር እንደሆነ ምንም ጥያቄ አልነበረኝም። ለትግራይ ህዝብ ይዘውለት እየሄዱ ያሉ አጀንዳ የጥፋት አጀንዳ ነው የሚል ግንዛቤ በኬሪያ ኢብራሂም እና በዚህ ሰውዬ መካከል ያለውን ጋፕ አያችሁ። ይሄ ሰውዬ አስቀድሞ መጽሐፍ የጻፈ ሰው ነው። ሌተናል ጀነራል ዮሐንስ ገብረ መስቀል ለውጡ እንደመጣ መቀሌ ሲገቡ እኚህ ሰዎች ለጦርነት እንደሚዘጋጁ አውቀው ነበር ይላል። ኬሪያ ኢብራሂም ደግሞ ከጦርነት በኋላ ብዙ ወገኖቻችን ካለቁ በኋላ ትግራዋይ ወገኖቻችን ካለቁ በኋላ በዚህ በኩል ኢትዮጵያውያን ካለቁ በኋላ እኛንን እንጂ ያልገባን ነገርየው ለስልጣን ነው ትላለች። በሁለቱ መካከል ያለውን ጋፕ አያችሁ። የመረዳት ጋፕ ስል ምን ትዝ አለኝ? አንዴ ነግሬያቸዋለሁ። አቶ በረከት ስምኦን ኢህአዴግ በሰበሰ የተባለ ሰዓት ላይ እስኪ እንደው የመፍትሄ ጽሁፍ እንደው አምጣሉት። ድሮም የሚጽፈው አቶ በረከት ስምኦን ነው። በነገራችን ላይ የጎንደር ተወላጅ ናቸው። ጎበዝ ፖለቲከኛ ናቸው።
በረከት ስምኦን ኢትዮጵያ ውስጥ 1997 ላይ በታሪካችን አይተን የማናቀውን የሚዲያ ነፃነት የፈጠሩ ሰው ናቸው። አቶ በረከት ስምኦን በጣም ከነጥፋታቸው ሆኖ በኢትዮጵያ ውስጥ እንደው እኛው ስንጠላ ሁሉንም ነገር ስለምንጠላ ነው እንጂ በኢትዮጵያ ውስጥ ለመጀመሪያ ጊዜ ታሪካዊ የሆኑ የማስታወቂያ ሚኒስትር በነበሩ ሰዓት የሚዲያ ነፃነትን የከፈቱ ሰው ናቸው። አይደለም ነው እኛ እኮ አሁን ስንጠላ ጭርስ አድርገን ስለምንጠላ ስንወድ እንደዛው ስለምንወድ ነው እንጂ ስትወዱ ኦኬ እንትና በዚህ ጀግና ነው፣ እንትና በዚህ ጎበዝ ነው፣ በዚህ ደግሞ ደካማ ነው ማለት ይልመድባችሁ። ሶ የሆነው ነው። አቶ በረከት ስምኦን ምን አሉ? የቄሮ የፋኖ እዛ ትግራይ ጉራጌ ዘርማ የሚባሉ የወጣቶች እንቅስቃሴ የተፋፋመ በመጣ ሰዓት ቄሮ መንገድ በሚዘጋ ሰዓት በጣም ነውጥ በነበረበት ሰዓት የአባይ ፀሐዬ የፖሊሲና ጥናት ምርምር ማዕከል ውስጥ በሚሰሩ ሰዓት የአባይ ፀሐዬ ምክትል ሆነው እስኪ ኢህአዲግ በስብሷል። በነገራችን ላይ ኢህአዲግ በስብሷል ያሉት ብዙ ጊዜ ነው፣ ከ5 እስከ 6 ጊዜ በላይ ነው። እስኪ ከዚህ ከገባንበት ችግር ልንወጣ የምንችልበትን ነገር እስኪ ጻፍና አንጣሉት። ጽፎ አመጣ አቶ በረከት ስምኦን። ምናልባት እያደመጡኝ ከሆነ የምናገረው ንግግር እንደማልዘባረቅ ይገባቸዋል። ይሄ ፐብሊክ ሪከርድ ነው። በነገራችን ላይ ሄዳችሁ ማድመጥ ትችላላችሁ። የእኛ ችግር ይሄ ነው ብሎ አቶ በረከት የመፍትሄ ሀሳብ ብለው ጽፎ ያመጡትን ኢህአዴጎች አላዩትም። ከዛ ከብዙ ቆይታ በኋላ አቶ በረከት ሲናገሩ እዛ ላይ ከብዙ ቆይታ በኋላ አቶ በረከት የተናገረው ንግግር ትክክል ነው ብሎ ሽፈራው ሽጉጤ ይዞ መጣ። እንግዲህ አቶ በረከት እንደውም የቄሮ ሙቭመንት ከመጀመሩ በፊት ነው፣ ከዛ ከ4-5 ዓመት በፊት ነው ኢህአዴግ መስተካከል ካለበት በዚህ ነው ልንስተካከል የሚገባው፣ ይሄ የመተካካት ፖሊሲ ቶሎ ተተካክተን እኛ መውጣት አለብን ምናምን የሚል ነገር አይ ቲንክ የመፍትሄ ሀሳብ ነው ያመጡትና አቶ ሽፈራው ሽጉጤ ከ5 ዓመት በኋላ ያንን ወረቀት ይዞ መጣና አቶ በረከት ስምኦን የጻፈው ጽሁፍ ትክክል ነው ምናምን አለ። አቶ በረከት ስምኦን የጻፉትን ጽሁፍ ለመረዳት በወቅቱ የነበሩ የኢህአዴግ ባለስልጣናት የፈጀባቸው 6 ዓመት ነው። አንዳንዶቻችሁ ፖለቲከኞች ዛሬ የምትናገሩት ንግግር ሰዎች ካልገባቸው የእናንተ ንግግር ትክክል አይደለም ማለት አይደለም። ሰዎቹ እናንተ የምትናገሩትን ንግግር ለመረዳት ጊዜ የሚወስዱ ናቸው። አንዳንዶቹ ራይድ አዌይ ይረዳሉ። አንዳንዶቹ እንትና የሚባል ፖለቲከኛ እኮ የዛሬ 5 ዓመት ተናግሯል ብሎ ብልጭ ይላቸዋል። ይሄ ስለ ሁሉም ተናጋሪ ትክክል ነው እያልኩኝ አይደለም። አንዳንዶቻችሁ ሰው አልተረዳኝም ምናምን ብላችሁ ለፍታችሁ አጥንታችሁ አገላብጣችሁ ብዙ ነገር አንብባችሁ መታችሁ ምንም ያላገላበጡ ሰዎች ማለት ገብታችሁ የምትናገሩት ንግግር አድማጭ አጣ ማለት እናንተ ተሳስታችኋል ማለት አይደለም። ልክ እንደ አቶ በረከት ስምኦን ጽሁፍ ሁሉ የቲፒኤልኤፍ ጉዳይ ሌተናል ጀነራል ዮሐንስ ገብረ መስቀል የገባቸው ከ5 ዓመት በፊት ነው። ኬሪያ ኢብራሂም ደግሞ የገባት ከጦርነቱ በኋላ ነው። ኬሪያ እንኳን ከጦርነቱ በኋላ ሊስት ገብቷታል ለስልጣን እንደሆነ ውጊያው። አሁን ድረስ ያልገባቸው አሉ። አሁን እዚህ ጋር ኮሜንት ላይ ብታዩ አሁን ድረስ ያልገባቸው አሉ። አሁን ድረስ አንዳንዱ ሞቶም እየተቀበረ ከአንገት በላይ እየተቀበረ ሁሉ ማይገባው አለ። ብዙ አይነት ምልክቶች ቢደራረቡበት ማይረዳ አለ። አንዳንዱ ደግሞ ፋስት ነው። ቶሎ ነጥቦችን አገናኝቶ ኦኬ ይኖባታ ይሄ በጣም አደገኛ ነገር ነው። ስትራቴጂክ መሪ የሚባለው እንደዛ ነው። በነገራችን ላይ የተለያዩ ቫሪያብሎችን አስቀምጠ ፎርካስት ታደርጎ በስቶ ነው ይኖባት ይሄ የምናደርገው ትግል አሁን ባለው ሁኔታ ትክክል አይደለም። ህዝባችንን ዋጋ አስከፍለዋል። ዓላማችንን አንቀይር፣ መንገዳችንን እንቀይር የሚሉ አንዳንድ በጣም እሳት የላሱ ስትራቴጂክ እቅድ የሚነድፍ በጣም ጎበዝ አመራሮች በፖለቲካ ውስጥ ያስፈልጓቸዋል። ቲፒኤልኤፍ እንዲህ ያሉ አመራሮች የለንም ይላሉ ይላሉ። መለስ ዜናዊ ከሞተ በኋላ የለንም የተለያዩ ቫሪያብሎችን ቴብል ላይ አምጥቶ አናሊሲስ የሚሰጥን መልካም ፖለቲከኛ የለንም፣ ጎበዝ ፖለቲከኛ የለንም አላሉ። ብለውም ግን ለወጣቶች ቦታ አይለቁም። የነሱ ችግር ምንድን ነው? በስብሰናል፣ ታድሰናል፣ ሞተናል፣ ተቀብረናል፣ ምንትን ብለናል፣ ተልተናል ይለዋል። እንደገና ደግሞ መልሰው የመፍትሄ ሀሳብ ያቀርባሉ። ካመጡልህ በኋላ ደግሞ ተመልሰው ደግሞ ግምጋሜያችን ትክክል አይደለም ይልሃል። አብዛኞቹን ብሰማቸው ኬሪያንም እዚህ ላይ ብሰማት
ጦርነቱን ከማድረጋችን በፊት ከፌደራል መንግስቱ ጋር ለመታኮስ ከመወሰናችን በፊት ያደረግነው ግምጋሜ ትክክል አልነበረም ትላለች። እነሱም ይላሉ ብለው እኮ ቢለቁ ለወጣቶች ወይ ለምሁራኖች አንድ ነገር ነው። ሌላ ግምጋሜ ያመጣልሃል። እንደገና ያመጣው ግምጋሜ ከመጀመሪያው የባሰ ነው። ወደ ገደል የሚከት ነው። ወደ ገደል ከተውም እኮ ቢለቅልህ አሪፍ ነው። እንደገና ገደል ውስጥም ሆነ ሌላ ግምጋሜ ያመጣልሃል። ከዛ ግምጋሜ ትክክል አይደለም ይላል፣ ሌላ ግምጋሜ ያመጣልሃል። እዛው ነው የሚቀባበል። እንዲህ ናቸው ቲፒኤልኤፎች ባጭሩ። ለማንኛውም ይህን ሰውዬ እናድምጠው እስኪ። ለመውሰድ ብዙ ጊዜ ሁላችንም እንደምናውቀው በለውጡ ደስተኛ ያልሆነው ኃይል በሩጫ መቀሌ ገባ። መቀሌ ሲገባ እኔ ለመጥፎ ነገር እንደሆነ ምንም ጥያቄ አልነበረኝም። ለትግራይ ህዝብ ይዘውለት እየሄዱ ያሉ አጀንዳ የጥፋት አጀንዳ ነው የሚል ግንዛቤ ለመውሰድ ብዙ ጊዜ አልወሰደብኝ። ከዛ 2010 ታስታውስ እንደሆነ መቀሌ በጣም በተደጋጋሚ ኮንፈረንስ ትጨናነቅ ነበር። እኔም በአንድ ኮንፈረንስ ተሳትፌያለሁ። ሳያቸው ኮንፈረንሶቹ ጤነኛ አልነበሩ። እንዴት እንትና ፉከራ የለውጥ ኃይሉን አደጋ ነው አደጋ ብሎ ለትግራይ ህዝብ ለማሳየት በዚህ የተቃኙ ነበሩ። የምሁራን ኮንፈረንስ ለብቻው ነው፣ ከመከላከያ የወጣን ኮንፈረንስ ለብቻው ነው፣ የአርሶ አደሩ ለብቻው ነው፣ የምሁሩ ለብቻው ነው፣ የነጋዴው የዲያስ ትክክል ኮንሶ የሚናገሩት እዛ ያላችሁም መቀሌ ኮንፈረንስ ላይ በስካይፕ የማይገባው ማን አለ? እኔ ራሱ ማውቀው አንድ አጎቴ ያለ እዚህ እኛ አጎቴ የምንለው ሰውዬ እሱ ሁሉ በገጠር በስካይፕ ይገብቷል። ሱፍና ከረባት አድርጎ የዘች ሀገር ችግር ከየት ወዴት በሚል ጉዳይ ላይ ሀሳብ መስጠት ፈልጋለሁ ያልገባል እንዴ? በስካይፕ መቀሌ ሆኖ ቲፒኤልኤፎች ያላሳተፉት አለ? ትዝ አይላችሁ? የፌዴራሊስቶች ጉባኤ ብለው እዚህ ውስጥ አሁን ብዙዎቹ ተሳትፈዋል። በስካይፕ ያልገባለ፣ በዙም ያልገባለ፣ ዙም ሚቲንግ ያላደረጋለ። ስፖራው ፖይንቱ ምንድነው? ቲፒኤልኤፎች እውነት የላቸውም። ደግሞ የእነሱን ሀቅ ልበላ አይደለም። እኔ በተቻለ መጠን ፌር ሆኜ ነው መናገር የምፈልገው። ከማንም ጋር ምንም ግንኙነት የለኝም። እኔ መሀል ላይ ሆኜ ነው መናገር የምፈልገው። መሀል ላይ ሆኜ ግን ስናገር ለሀቅ ነው። እኚህ ሰዎች ከራሳቸው ንግግር በመነሳት ነው እነዚህ ሰዎች መተንተን ያለበት። ቲፒኤልኤፎችን ነው እያልኩ ያለሁት። ግምጋሜያችን ትክክል አይደለም የሚሉት ስንት ጊዜ ነው? ስንት ሰው ሲያልቅ ነው? ስንት ጊዜ ሲሞቱ ነው? ስንት ወጣት ሲያልቅ ነው? ስንት ጊዜ ኢንፍራስትራክቸር ሲወድም ነው? ቲፒኤልኤፎች ሲመስለኝ ትክክለኛው ነገር አሁን ለተነሳው ለትግራይ ወጣት ቦታ መልቀቅ ያለባቸው ይመስለኛል። በነገራችን ላይ አሁን የተነሱ ልጆች እድል ቢሰጧቸው በጣም ስማርት ትግራዮች አሉ። በጣም የትግራይ ህዝብ ከገባበት ችግር ማውጣት የሚችሉ ብዙ ምሁራኖች አሉ። ስለዚህ ከዚህ በመነሳት የፌደራል መንግስቱ ምናልባትም ከ2 ሳምንት በኋላ አንዳች መላ ዘይዶ ይሄን ነገር ወይ ኤክስቴንድ ካላደረገ ወይ የሆነ መላ ከምርጫ ቦርድ ጋር ተነጋግሮ የሆነ መላ ካላደረገ እኚህ ሰዎች ለጦርነት የተዘጋጁ ነው የሚመስለኝ። ጦርነት ማይቀር ጉዳይ ነው የሚመስለኝ። ተናገር ካላችሁኝ ምርጫ ቦርድ በቃ እንዲሁ ተመዝግባችኋል። እችን ቃል እንዳትረሱ። ግንቦት 5 ላይ ምርጫ ቦርድ በ1162 ገደንቡ መሰረት ለምሳሌ እዚህ ጋር 98 አመርሃ እንዲህ ይላል አይደል? አንድ ፖለቲካ ፓርቲ ሊሰረዝ የሚችልበት የፖለቲካ ፓርቲው በዚህ አዋጅና በመተዳደሪያ ደንቡ መሰረት የአባላት ጠቅላላ ጉባኤ ማካሄድ የሚገባው ጊዜ በ3 ወር የዘገየ እንደሆነና ከዚህ በኋላ ቦርዱ በሚሰጠው የጊዜ ገደብ ውስጥ ጉባኤውን ሳያካሄድ የቀረ እንደሆነ ይሰረዛል ይላል። በቃ አንሰርዛችሁም ቢል እንኳን የኢትዮጵያ ምርጫ ቦርድ እኚህ ሰዎች ከመዋጋት ወደ ኋላ አይሉ። ገብቷችኋል ያልኩትም? በቃ ከ2 ሳምንት በኋላ አትሰረዙም። በቃ ምርጫ ሳይካሄድ ራሱ እናንተ በቃ አሸንፋችኋል ብትላቸው ቲፒኤልኤፎች ቢኮዝ የነሱ አጀንዳ
የመሰረዝ ያለ መሰረዝ ጉዳይ አይደለም። የነሱ አጀንዳ ምንድነው? ቅድም ያልኩት ነው። የነሱ አጀንዳ ምንድነው? ከጀርባ ድራይቭ የሚያደርጓቸው አካላቶች ናቸው። ቁም ነገር ምርጫ ቦርድ ከሁለት ሳምንት በኋላ አሰረዛቸው። ተሰርዛቸዋል አትበላቸው። ቲፒኤልኤፍ ሌላ ምክንያት ይፈልጋል። መጀመሪያ ለምን ሰረዛችሁን በሚል ምክንያት ይዋጋል። መጀመሪያ ለምን ማስጠንቀቂያ ላካችሁልን? በቃ ይቅርታ ብትሏቸው ከመዋጋት ወደ ኋላ አይሉም። በነገራችን ላይ ቢኮዝ ዋናው ሞቲቭ ነው፣ ኢንቴንቱ ነው። አሁን አንዳንዶች ይመጡና ለምን ሰረዛቸው ምናምን በሚለው ከላይ ልክ ወተት ስትጠጡ ሰፈፈዋል አይደል? ሰፈፉን ብቻ እያነሱ ይተነትኑላቸዋል። ኖ ጠልቃችሁ ስገቡ እሱ አይደለም። ጠልቃችሁ ስገቡ የኤርትራ ጉዳይ አለ። ጠልቃችሁ ስገቡ የግብጽ ጉዳይ አለ። ጠልቃችሁ ስገቡ ከምንም ነገር በላይ የፌዴራል መንግስቱ ስልጣን አለ። አመቱን ሙሉ ከወጪም ቢሊየንስ ነው። ቅኝቱ ደግሞ አንድ ነው። ጤነኛ እኮ ቢሆን ኮንፈረንስ ከዛ ኤኒዌይ እኔ ምጄ ተሳትፌያለሁ። በጣም ላውድ ነበርኩ ስብሰባው ላይ። በጣም የጮኩበት ስብሰባ ነበር። ኮንፈረንሶቹ ጤነኞች አይደሉም። አንድ ኮንፈረንስ ማድረግ ነበረብን። ድህነት አለ፣ ችግር አለ። ለኮንፈረንስ እየጠፋ ያለ ጊዜና ገንዘብ የሚያጠያይቅ ነው። አንድ ሁለተኛ አሁን የመጣውን ለውጥ መፍትሄው ሰዎቹ ላይ ቁጭት አለ። አይቼዋለሁ። ከእጃችን የሸለውክ ጥላቻ መስበክ ነው። አሁን ያለውን ለውጥ ሚስጥሩ ሌላ ነገር እኮ የለውም። እኔ እናንተ እንዴት እንደምታየው አላውቅም። ወይ በትንታኔ ሽባ አድርጓችሁ ምናምን ሊሆን ይችላል፣ አላውቅም። ባጭሩ ቲፒኤልኤፍ ከኛ ውጪ ኢትዮጵያን ሊያስተዳድር የሚችል ኃይል መኖር የለበትም ነው እኮ አለቀ። ግልጽ ነው። ገብቷችኋል? ግን 17 ዓመት ሙሉ እኛ እንትን ብለን አንተ አይለቁም መቼም። በቃ ማይሆን ነገር ነው። በቃ ራሳቸው እኮ ነው የሚናገሩት። ወይ ታጠፋቸዋለህ ወይ ያጠፉዋል። there is no in between። ይሄ ነው ከነሱ በመነሳት ነው የምነግርህ። ስለዚህ አሁን የሚነገረው ንግግር ከሁለት ሳምንት በኋላ ምርጫ ቦርድ ይሰርዛቸዋል አይሰርዛቸውም ምናምን በሚል አይደለም። ጠልቀህ ስትገባ ጌታቸው ረዳም የሚነግርህ ይሄንን ነው። ጌታቸው ረዳ የሚነግርህ ጉዳዩ ኢንትሪም ገቨርንመንቱ በፕሪቶሪያ ስምምነት መሰረት በነጥብ የተቀመጡ ጥያቄዎችን መመለስ ያለመመለስ ጉዳይ ሳይሆን ከተቻለ የፌዴራል መንግስቱን መቆጣጠር ነው ብለዋል። ቲፒኤልኤፍ ወያኔ ኢህአዴግ ኢትዮጵያ የመራ ብዙ ዓመት 27 ዓመት ተጉዟል። ትግራይ ላይ ችግር ነበር፣ የማያቋርጥ ችግር። የትግራይ ችግር ሲነሳ በአገር ደረጃም ችግርም ነበር። የሚሰሩ ስራዎችም ለውጥረት የሚጋብዝና በሩ ያ ሲነሳ ዝም በሉ ኢትዮጵያን የሚያክል ሀገር እየመራን ነው፣ ብዙ ነገሮች ነበሩት አፉን የሚያስይዙ። በ27 ዓመቱ ደግሞ በጣም የተጎሳቆለ ክልል ትግራይ ነው። በጣም ከጦርነቱም እንዳልከው ከ17 ዓመት ጦርነቱ ገና ከጠዋቱ ልጆች አምጣ፣ በደርግ ጊዜ በጦርነቱ ጊዜ ሀብትህን አምጣ፣ ጉልበትህን አምጣ። ቲፒኤልኤፍ ለህዝቡ የጠየቀው ይሄ ነው። በኋላ ግን የስልጣን ባለቤት አረጋለሁ፣ የአንተ አገልጋይ ሆናለሁ፣ ካሳውን እከፍልሃለሁ፣ ሰላም በአስተማማኝ ያመጣልሃለሁ፣ ከድህነት አወጣለሁ፣ የስልጣን ባለቤት አረጋለሁ። እነዚህ ነበሩ 27 ዓመት የተለፈፉ። ህዝቡ ደግሞ አምነዋል። አምኖ ማንም ሊያደርገው ከሚችል በላይ ሁለመናውን ሰጥተዋል። ከዛ ግን በ27 ዓመቱ ትግራይ ምን አመረተች መሰለህ?
የ17 ዓመቱ ይኸውልህ የደርግ ጦርነት እኮ 1 ዓመት ተኩል 2 ነው ወደ መሀል ሀገር የመጣ ነው እንጂ እዛ ነበረ እንትኑ ኤርትራና ትግራይ ነበረ በቃ ምድማቱ። በዚህ የተዳቀቀውን ህዝብ ይዘን መጥተን አዲስ አበባ አገር ተረከብ ስልጣን ያዝ። በ27 ዓመቱ ትግራይ ምን አተረፈች ካልከኝ ወይ ቁመናዋ ምን ይመስል ነበር? ይህን እሳት ይሄ በነገራችን ላይ ወርልድ ፉድ ፕሮግራም ዛሬ የተፈናቀሉ ወገኖቻችን አልተመለሱም ብለው እንደ መደራደሪያ የሚያቀርቡላችሁን ትግራዋይ በተፈናቀሉበት መጠለያ ካምፕ ውስጥ ሄደው WFP የጻፈላቸው ደብዳቤ ነው። ከእያንዳንዱ ተፈናቃይ ለቲፒኤልኤፍ ገንዘብ አዋጡ እያሉ ገንዘብ ሲሰበስቡ እጅ ከፍንጅ ተይዘው ወርልድ ፉድ ፕሮግራም የጻፈላቸው ደብዳቤ ነው። እዚህ ጋር የምታዩት ቴሌግራም ላይ ፖስት አደርግላችኋለሁ። በደንብ ይታያቸው አላወኩም። ይሄ ማለት ነው WFP እያንዳንዱ ተፈናቃይ 200 ብር ኢማጂን ከተፈናቃዮች 200 ብር እና ከዛ በላይ ሲሰበስቡ አይቷቸው ይሄ ነገር እንዴት ነው ብለው ደንግጠው ነው የጻፉላቸው። ኦኬ ሌተናል ጀነራል ዮሐንስ ገብረ ጻዲቅ የተናገሩት ንግግር በቂ አይደለም ሌላ ጨምርልን ካላችሁ ከሌላኛው የቲፒኤልኤፍ ሰዎች አጀንዳቸው ዋነኛ ግባቸው 4 ኪሎ ካልገቡ እንደማይፋቱ ማሳያ አሳዩ። ምንም አይነት ጥቅም የሌለው ህዝባችንን የለያየ አባላቱን የበታተነ በቲፒኤልኤፍ ነባር ስታንዳርድ ቢሆን በቆየ ስታንዳርድ ቢሆን ህገወጥ የሆነ ከፕሪቶሪያ ፓርትነራችን ከሚባለው ፌደራል መንግስት ጋር ተቀራርበን እንሰራለን በሚል ጀምሮ ግን ደግሞ ለሱ እሱን የሚኮሰኩሱት ነገሮች ሲቀርቡ አልቀበለም በሚል ወደ ግጭት ከማስገባት ጭምር ያደረሰን ጉባኤ ያደረገ ነው። ስለ ጉባኤ ያለ ልዩነት በመግለጽ ልጀምር። ሁለተኛ በእኔ እምነት ህወሓት ችግሩ ጉባኤ ማድረግና ያለማድረግ ጉባኤ አይደለም። የተሰፋበት እኔ ያልኩት ብቻ ነው 100% የትግራይን ህዝብ እንደ ሌላውንም ከተቻለ መምራት ያለበት የሚል የተሰፉበት ነው። ቲፒኤልኤፍ ዛሬ የትግራይ ወጣቶች የትግራይ ምሁራኖች መጥተው የለም የትግራይ ህዝብ ከገባበት ችግር የሚወጣው በዚህ ነው ብለው ቢነግሯቸው አይቀበሉም። ቲፒኤልኤፎች በስበሰናል ብለው ራሳቸው ለመበስበሳቸው መፍትሄ ሲያመጡልን ነው ደስ የሚላቸው። ተቀብረናል ብለው ለመቀበራቸው ራሳቸው በስብሰናል፣ ተቀብረናል፣ ጠፍተናል፣ ሞተናል፣ ተልተናል እያሉ ራሳቸው እዛው መሽከርከር ነው የሚፈልጉት እንጂ ይሄ ተራማጅ የሆነ አስተሳሰብ ያላቸው ወጣቶች በጣም አድቫንስድ የሆነ አመለካከት ያላቸው ልጆች መጥተው ኖ ከገባንበት ችግር የምትወጡት በዚህ ነው ታደሱ ስትላቸው አይቀበሉም። ይሄን ወስዳችሁ ከፌደራል መንግስት ጋር የሚጣሉበት ጉዳይ የትግራይ ህዝብ ስለተፈናቀለ እንዲመለስ ነው፣ ወራሪው ሻዕቢያ ነው፣ አካባቢውን የኢሮብ ማህበረሰብን ወሮ ነው ያንን ለማስለቀቅ ነው፣ መብራት ነዳጅ ስላልተለቀቀ ነው። እሱ አይደለም። ከጠቅላይ ሚኒስትሩ ጋር በሚገናኙባቸው ጊዜያቶች ሁሉ አንድም ጊዜ በነገራችን ላይ አይ ቲንክ የሚያወጡት ይመስለኛል አንድም ጊዜ ጠቅላይ ሚኒስትር ቢሮ ውስጥ ተገናኝተው ስለተፈናቀሉ ትግራዋይ አንስተው አቁም እነ ደብረጽዮን ገብረ ሚካኤል አንድም ጊዜ እኔን ሹመኝ እንትናን ንቀለው፣ እኔን ሹመኝ እንትናን አንሳው፣ እኔን ሹመኝ እንትናን ስልጣን ስጠው ከማለት ውጪ ትዝም ብሏችሁ አቁም። ዛትስ ዋይ እኮ ያሳዩአችሁ እንግዲህ ወርልድ ፉድ ፕሮግራም የጻፈላቸውን አሳዩአችሁ፣ ኬራ ኢብራሂም የተናገረችውን አሳዩአችሁ፣ ሌተናል ጀነራል ዮሐንስ ገብረ ጻዲቅ የተናገረውን አስደምጥኳችሁ፣ ጌታቸው ረዳ የተናገረውን አስደምጥኳችሁ፣ ጀነራል ጻድቃን የሚናገረውን ስሙ፣ የትግራይ ምሁራኖች የሚናገሩትን ስሙ። ቲፒኤልኤፍ በዚህ አስተሳሰባቸው ነው ኢትዮጵያን ማስተዳደር የሚፈልጉት። የትግራይን ህዝብ ብቻ አይደለም አሰማቸዋለሁ። ሌላው አሁን ያለችው ጌታቸው ረዳ መቀሌን ለቆ ወደ አዲስ አበባ ከመጣ በኋላ ይታዩ የነበሩ ጭላንጭል ተስፋዎች ጠፍተው አሁን ትግራዋይ ኦልሞስት የኤርትራውያን የሚኖሩትን ኑሮ ነው እንዲኖሩ እያደረጓቸው ያሉት። የሀሳብ የበላይነት አይከበርም፣ ይታሰራሉ። ጌታቸው ረዳ ስልጣን ላይ በነበሩ ሰዓት ለተቃዋሚ ፓርቲዎች ሼር ያደረጓቸው ስልጣኖች ተወስደዋል። እሱንም አስደምጣቸዋለሁ። እንዴት አወክ ይለኛል እዚህ ጋር
ይኸው እያስደመጥኩ አይደል እንዴ? እኔማ ባላስደምጥማ እኔ እኮ በነገር አታምነኝም። ይኸው እያስደመጥኩ አይደል እንዴ? ጌታቸው ረዳን ስሙት። ስለዚህ 4 ኪሎና 4 ኪሎ የሚል ሜንታሊቲ ያለው ሰው ምርጫ ቦርድ ኦኬ አንሰርዛችሁም ቢላቸው አይተውም፣ ይተዋሉ፣ አይተውም። በቃ ተሰረዙም ቢላቸው ከ2 ሳምንት በኋላ ከመዋጋት ወደ ኋላ አይመለሱም። ሌላ ምክንያት ይጠብቃል። ህዝብ እንደ ሌላውንም ከተቻለ ህወሓት ችግሩ ጉባኤ ማድረግና ያለማድረግ ጉባኤ አይደለም። የተሰፋበት እኔ ያልኩት ብቻ ነው 100% የትግራይን ህዝብ እንደ ሌላውንም ከተቻለ መምራት ያለበት የሚል አደገኛ ቶታሊታሪያን እምነት መላቀቅ አለበት የሚል አቋም አለኝ ነበረኝ። አሁን በጣም ተጠናክሮ ወጥቷል አቋም። በአሁኑ ሰዓት በታተነው የህወሓት ሁለት ቡድን የሚባለው ሶስተኛ ከሌላ ሰፈርም ጨምሮ አንድ ላይ ቢሆን የትግራይን ህዝብ ችግር 50% መፍታት አይችልም። አሁን በደረሰበት ደረጃ ትግራይ ሰፊ የፖለቲካ ተሳትፎ የሚያስተናግድ ስርዓት መኖር አለበት የሚል አቋም አለኝ። የላቸውም። ቲፒኤልኤፍ አመራር አሁን ያለው አመራር የአንድ አመራር ብቃት የአንድ አመራር ትክክለኝነት ሌጂትሜሲ የሚለካበት ሚዛን ለቡድናዊ ጥቅሙ ካለው አገልጋይነት አንጻር እንጂ በሆነ ይሁን ምክንያት ከታሪክ ከአካባቢ ከአይዲዮሎጂ ጋር የሚያያዝ አይደለም በምንም መልኩ። ለምሳሌ በሚሰሯቸው ነውራም ተግባራት ውስጥ ተሳትፎ ያላቸው ሌሎች ወገኖች ከምዕራብ ዓለምም ቢሆን አምጥተው ትግራይ ማድረግ አቅም አላቸው። ከነሱ ነውራም ተግባር በመለስ ተቃውሞ የሚያሳዩ ሰዎችን ዳውን ራይት ትግራይነት የመካድ ሙሉ ስልጣን አላቸው። ይሄ አባዜ ካለው ሊደርሺፕ እንዴት እንደምለይ አሳምሬ አውቃለሁ። ብዙ ልዘረዝር ይችላሉ። ከምንም ነገር በላይ ግን የትግራይ ህዝብ ለውጥ ያስፈልገዋል ብቻ ሳይሆን እኔ ወደኋላ መመልሰው የለውጥ መንፈስ አይደለም የሚለው እምነታችን ላይ ፍጹም ልዩነት አለ። ይሄ ሊደርሺፕ ጉባኤ አድርግ ያለው የሚለው ጥገኛ ፓራሲቲክ የሆነ ሊደርሺፕ ነው። ህወሓት የሚባለው ፓርቲ የመንግስት ስልጣን ካልተቆናጠጠ በስተቀር ከቀበሌ እስከ ክልል አስተዳደር ከቻለ ፌደራልን ካልተቆጣጠረ ሪሶርስ ካልበዘበዘ ካልመጠመጠ ይሄን ላይ ተመስርቶ አባላት ካልመለመለ በስተቀር በፈቃደኝነት ላይ ተመስርቶ በትግል ላይ ተመስርቶ መቀጠል ይችላል ብሎ የሚያምን ሊደርሺፕ አይደለም። በነገራችሁ ላይ ብዙ ሰዎች ባለፉት 2 ዓመታት በትግራይ ክልል ውስጥ ከሌላው ክልሎች በተለየ ሁኔታ በነፃነት የመናገር የመሰብሰብ ሀሳብን የመግለጽ መብቶች ተከብረዋል። ኢቭን በግልጽ አደባባይ ላይ በግልጽ መድረኮች ላይ አዳራሾች ውስጥ የትግራይ ምሁራኖች የትግራይ ፖለቲከኞች ከነጌታቸው ረዳ ጋር ሂስ ግለይ ሲያደርጉ ነበር እና ይሄን ያዩ ሰዎች ትክክለኛ ዲሞክራሲ ያለው ትግራይ ክልል ነው እያሉ ሲናገሩ ነበር። አንድ የተሳሳቱት ነገር ግን ባለፉት 2 ዓመታት ትግራዋዮች ያዩዋቸው ነፃነቶች ቢኮዝ ኦፍ ጌታቸው ረዳ በዚህ ጉዳይ ላይ ልደቱን ሲሳሳቱ አይቻለሁ። ትግራይ እኮ በጣም ነፃነት አለ ምናምን ብሎ አሲፍ ቲፒኤልኤፎች ያመጡት እስኪመስል ማለት ነው። ቲፒኤልኤፎች ቢሆኑ የማያመጡት ነበር ኖሮ ባለፉት 7 ዓመታት የትግራይ ተቃዋሚ ፓርቲዎች እንዲህ ያለ ነፃነት ለምን አላገኙ ነበር? ለምን እንደዚህ ወጣቶች ሲቃወሟቸው ይታሰሩ ነበር? እና አረና እና አብራ ደስታ ብሶታቸውን ታነባላችሁ። አብዛኞቹ መቀሌ ለቀው አዲስ አበባ ስደተኛ ሆነው ሲንቀሳቀሱ ያሉት። ጌታቸው ረዳ ግን ከነ ባይቶና ከነ አረና ከነ ሳልሳይ ወያኔ ጋር ከወጣቶች ጋር በነፃነት የመናገሩ መንፈስ እያሰለጠናቸው መጥቷል። ቢኮዝ አብዛኞቹ ወጣቶች ናቸው። ከልጅነትህ ጀምሮ አንድ አይነት ድምፅ ስትሰማ ካደግ ቲፒኤልኤፍ ብቻ ነው ልክ የሚመስለው። ከዚህ ለመውጣት በጣም እድለኛ መሆን አለ። በአንዳንድ ትግራዋይ ከቲፒኤልኤፍ አንዱ እንደውም አንዴ ሳዋይ ቲፒኤልኤፍ ለኔ መልአኬ ነው ብሎኛል። ሰምታችሁት ከሆነ መልአካችን ነው ብሎ ጌታቸው ረዳ ያስጀመራቸው ለውጦች ናቸው። ጌታቸው ረዳ ኢንትሪም ገቨርንመንቱ አብቅቶ ወደ አዲስ አበባ ከሄደ በኋላሳ ምን ተፈጠረ? እንዴት ያለችው ትግራይ ተፈጠረች? እስኪ እንስማው። ደንቡ ተመላክቷል።
ካቢኔ በህወሓት የበላይነት ስር እንዲወድቅ የተደረገ ፖለቲካዊ እስር ነው ሲል ባይቶና አስታውቋል። የቢሮው ኃላፊ ከተቃዋሚ ፓርቲ ከገቡ ጥቂት የካቢኔ አባላት መካከልም አንዱ ናቸው። የትግራይ ክልል ጊዜያዊ አስተዳደር የትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ መታሰራቸውን ሪፖርተር ከፓርቲያቸው ብሔራዊ ባይቶ አባይ ትግራይ ባይቶና አረጋግጧል። በዛሬው ዕለትም ፍርድ ቤት ቀርበው ትዕዛዝ እስከሚያስፈጽሙ ድረስ ለ6 ወራት በእስር እንዲቆዩ መባሉ ተሰምቷል። የፓርቲው ምክትል ሊቀመንበር አቶ ዮሴፍ በርሀ በጉዳዩ ላይ ከሪፖርተር ጋር ባደረጉት ቆይታ በሰሜን ኢትዮጵያ ክፍል በነበረው የ2 ዓመታት ጦርነት ወቅት ክልሉን የሚያስተዳድረው ማዕከላዊ እዝ ወይም ሴንትራል ኮማንድ የተለያዩ ተሽከርካሪዎችን ተካተር እንዲታሰሩ ነበር። ከጊዜያዊ አስተዳደሩ ከተቋቋመ በኋላ አሁን ከፕሪቶሪያ ስምምነት በኋላ ነው ታደለ ወደ ትራንስፖርት ቢሮ ኃላፊነት የመጣው። ከመጣ በኋላ መኪኖችን 4ቱ እንዲመለሱ ተደርጓል። በብዙ መከራ እንዲመለሱ ተደርጓል። መንጀሪኖ የያዘቻት መኪና ግን መስጠት አልቻሉም። የአጋጣሚ ሆኖ መኪናዋ የመንገዶች ባለስልጣን መኪና ነበረች። ስለዚህ የመንገዶች ባለስልጣንም ከሷል ማለት ነው። ከሱ የመኪናዋ እንድትመለስ ትዕዛዝ ፍርድ ቤቱ ለመንግስት ጽሕፈት ቤትም ወደ መንጀሪኖ ደጋግሞ ጽፏል። ለመረከብ ይሄዱ እነሱንም ወደ ህወሓት ጽሕፈት ቤት ይሄዱት ብዙ ጥረት ተደርጓል። ብዙ ፍርድ ቤቱ ትራንስፖርት ቢሮ ትዕዛዙን ስላላስፈጸመ ትራንስፖርት ቢሮ ኃላፊው በፖሊስ ታስረው እንዲቀርቡ የሚል ትዕዛዝ ጻፈ። መቼ ነው ይሄ የሆነው? ትላንት ይመስለኛል የተጻፈው። ይሄ ትዕዛዙ ታስረው እንዲመጡ ለዛሬ እንዲቀርቡ ታስረው ቀረቡ። ትግራይ ጊዜያዊ ስለዚህ የመንገዶች ባለስልጣንም ከሷል ማለት ነው። ከሱ የመኪናዋ እንድትመለስ ትዕዛዝ ፍርድ ቤቱ ለመንገድ የትራንስፖርት ቢሮ ጽፏል። የትራንስፖርት ቢሮ ያ ትዕዛዝ ከመጣ በኋላ ብዙ ጊዜ ትዕዛዝ ጽፏል ወደ ህወሓት ጽሕፈት ቤት ቤትም ወደ መንጀሪኖም ወደ የጸጥታ ቢሮም ማለት ነው። ፈቃደኛ መሆን አልቻሉም። ደጋግሞ ጽፏል። ኦልሞስት ወደ 5 ጊዜ ነው የጻፈው የትራንስፖርት ቢሮ ወደ ህወሓት ጽሕፈት ቤት ግን ለመስጠት ፈቃደኛ አልሆኑም። ከዛ መኪና ለማምጣት የሄዱም ነበሩ። የትራፊክ ፖሊሶች ነበሩ መኪናዋን ለመረከብ የሄዱ። እነሱንም አሰራርቱ ነው የላኳቸው። ምንም ማድረግ አልተቻለም። ገና ክርክሩ ላይ ያለ ፖሊሶች የሄዱት በበዓል ዋዜማ ነበረ። ባለፈው ከ3 ቀን 4 ቀን በፊት ወደ ታደለ ወደ ህወሓት ጽሕፈት ቤት የሄዱት መኪናዋን ለመረከብ ማለት ነው። ትራፊኮቹ ከጊዜያዊ አስተዳደሩ ከተቋቋመ በኋላ አሁን ከፕሪቶሪያ ስምምነት በኋላ ነው ታደለ ወደ ትራንስፖርት ቢሮ ኃላፊነት የመጣው። ከመጣ በኋላ መኪኖች እንዲመለሱ ሁሉም ቢሮዎች የዚህን ታሪክ ነግራቸዋለሁ። የምፈልገው አንድ ፓርት ሰው የሚናገረው አለ። የባይቶና ሰው ጠይቁ ነበረ። እሱም በቻለው መጠን እንዲመለሱ ጥረት እያደረገ ቆይቷል። አሁን ችግር የመጣው የመንጀሪኖ መኪና ላይ ሲደርሱ መኪኖች ወደ ሊቀመንበሩ ሲመሩ በነበረው አካላት ወደ አስፈላጊ ነው ተብለው ወደ ታሰበ ቦታ ሁሉም እየተከፋፈሉ ነበር እና የዛኔ የህወሓት ቤት ጽሕፈት መርጦ የሚወስዳቸው ነበሩ ለራሳቸው ወይም ለራሱ የሚወስዳቸው ነበሩና 5 መኪኖች ወደ ህወሓት ጽሕፈት ቤት ተወስደው ነበር። ከጊዜያዊ አስተዳደሩ ከተቋቋመ በኋላ አሁን ከፕሪቶሪያ ስምምነት በኋላ ነው ታደለ ወደ ትራንስፖርት ቢሮ ኃላፊነት የመጣው። ከመጣ በኋላ መኪኖች እንዲመለሱ ሁሉም ቢሮዎች ሲጠይቁ ነበረ። እሱም በቻለው መጠን እንዲመለሱ ቆይቷል። መኪና ላይ ተራቸው 5 ነበሩ መለሱ ተደርጓል።
አሁን የነሱ ፍላጎት እሱን እስር ቤት አስገብተው የራሳቸውን ሰው ለማስቀመጥ ነው። ኦልሬዲ ስለታሰረ ተብሎ እኛ እንዲሁም የብሔራዊ አይደለም በማለት ተጠይቀው አማራጭ ሙሉ በሙሉ ፖለቲካል ነው ማለት ይቻላል። አሁን የነሱ ፍላጎት እሱን እስር ቤት አስገብተው የራሳቸውን ሰው ለማስቀመጥ ነው። ኦልሬዲ ስለታሰረ ተብሎ እኛ እስከቻልነው በህጋዊ መንገድ በእርግጥ አሁን ትግራይ ላይ ህግ አለ ለማለት ይከብዳል። ኦልሞስት ኤርትራ በለው አሁን ያለው ሰማችሁ ያን ያሳለፍ ስለነበር ነው የቆየው። ይሄን በደንብ ቬሪ ኢምፖርታንት በደንብ ስሙት። ጌታቸው ከወጣ በኋላ ትግራይ ምን እንደምትመስል ነው የሚናገሩት። የባይቶና ሰዎች ናቸው የሚናገሩት። በደንብ ስሙ። እስከቻልነው በህጋዊ መንገድ በእርግጥ አሁን ትግራይ ላይ ህግ አለ ለማለት ይከብዳል። ኦልሞስት ኤርትራ በለው አሁን ስለዚህ ኦልሞስት ኤርትራ በለው። ጌታቸው ረዳ ክልሉን ለቆ ከመሄዱ በፊት የዲሞክራሲ ጭላንጭል ይታይባት የነበረች ክልል፣ ወጣቶች ሀሳባቸውን በተለያየ መንገድ ይገልጹባት የነበረች ክልል ከፈለጉ ጌታቸውን ከፈለጉ ሌሎች ፖለቲከኞችን አደባባይ ላይ መድረክ ላይ አዳራሽ ውስጥ እንደፈለጉ መናገር። ምክንያቱም ለትግራዋይ አዲስ ነው ይሄ። ባለፉት 27 ዓመታት አንድም ትግራዋይ እንደዚህ አያደርግም። ትግራዋይ በፌዴራል መንግስት ላይ ሀሳብ ሊሰጥ ይችላል እንጂ በክልሉ ላይ በጣም የታፈኑ ናቸው። በእኛ እድሜ ያሉ ናቸው። አያውቁትማ። በሬዲዮ የሰማው የምትሰማው ሬዲዮ ያንን ነው። ደጋግመህ የምትሰማው ፕሮፓጋንዳ ሲሆን ከቲፒኤልኤፍ ውጭ ያለ አይመስልም። በጣም እግዚአብሔር ካልባረከ በስተቀር እኮ ከቲፒኤልኤፍ ውጭ ማሰብ አትችልም። ትግራይ የሆነ ታውቃላችኋል። ጌታቸው ረዳ ግን ከመጣ በኋላ ያችን 2 ዓመት ያዩዋት ነገር አስገርመዋቸዋለች ትግራዮችን። ደን ጌታቸውን አባረሩ። እኚህ ሰዎች ባለፉት 27 ዓመታት አሳይቷቸው የማያውቁትን ነገር ጌታቸው ረዳ ሲያሳዩዋቸው፣ ለዛ ነው ሰውየውን እሾክ ሆኖ ያባረሩት ማለት ነው። ካባረሩት በኋላ ትግራይ ምን መሰለች አላችሁ? ሰውየው የባይቶና ሰዎች ምን አሉ? ኦልሞስት አሁን ትግራይ ህግ የለም፣ ትግራይ ጀስት ኤርትራ በላት ነው ያለው። ልጅ ገበላችሁ ነው በህጋዊ መንገድ በእርግጥ አሁን ትግራይ ላይ ህግ አለ ለማለት ይከብዳል። ኦልሞስት ኤርትራ በለው አሁን ስለዚህ ኦልሞስት ኤርትራ በለው ሲል ምን ማለት ነው? ምን ማለት ነው? ኦኬ ትላንትና ስተነትኑ የሰማኋችሁ ሰዎች ነበራችሁ ሚዲያ ላይ ከሌላው ክልል በተለየ ሁኔታ ለጌታቸው ረዳ ክሬዲት ላለመስጠት እየተናነቃቸው ማለት ነው። ትግራይ ጋር ነፃነት አለ። ትክክል ነው። ትግራይ ነፃነት አለ። ሰላማዊ ሰልፍ ያደርጋሉ፣ ይተቻሉ፣ ይናገራሉ፣ እንደፈለጉ እንትን ይላሉ። አሁን ያደርጋሉ። ዛትስ ዋይ ተራማጅ የሆነ አስተሳሰብ ያላቸው ወጣቶችን ወደ መድረክ ማምጣት አለበት። እውቀት ያላቸው ሰዎች። ችግር የሆነው እኮ አሁን እድሜያቸውን ጨርሰው በእኛ እድሜ የሚቀልዱ አዛውንቶችን አዛውንቶቹ እኔ በአዛውንቶቹ አልፈርድም። አዛውንቶችን አሁንም የሚሰማ ወጣት ሳይ ግን ይገርመኛል። ጌታቸውን ትተህ አቦይ ስብሃትን የምትሰማ ከሆነ ቀጥታ መመርመር ነው ያለብን። ከአቦይ ስብሃት ትክክለኛነት የአንድ ወጣት ስህተት ይሻላል። አቦይ ስብሃት በዚህ እድሜያቸው ተናግሮ ከሚያሻግር አንተ ለመሻገር ሞክረ ብትወድቅ ይሻላል። እኔ በወድቅ ይሻለኛል። እኔ በወድቅ እነሳለሁ፣ ቢያንስ ከመውደቄ እማራለሁ። እንደ አቦይ ስብሃት ስንት ጊዜ ወድቆ በቃ ደን እድሜያችሁ አዛውንት የሆናችሁ ሰዎች ሜዳውን ልቀቁልን። ካልሆነ አሁን የምትነሱ ወጣቶች ብዙ ጊዜ እንደምናገረው ቁም ነገር ብዙ ጊዜ እንደምናገረው በችግራችሁ ዙሪያ ነው መደራጀት ያለባችሁ እንጂ በብሔርህ በቋንቋ አይደለም። እስካሁን የመጣንበት መንገድ አሁን ካደረሰን የታለኛ ሐሳብ ጌታቸው ረዳ ቁም ነገር ከነስተቱም ቢሆን ለውጥ አላሳየም ለትግራይ ልጆች። የመኪናውን ጉዳይ ልጨርስላችሁና ልውጣ። መኪናው ከዚህ በፊት ነግሬያቸዋለሁ። ጌታቸው ረዳ የኢንተሪም ገቨርንመንቱን በሚመራበት ሰዓት ስልጣን ሼር አድርጓል ለነ ባይቶና፣ ለነ ሳልሳይ ወያኔ፣ ለነ አረና። ጌታቸውን መዝምዘው ካባረሩት በኋላ
ጀነራል ታደሰ ወረደ ሁለት ስልጣኖች የውሃ ሀብት ቢሮና የትራንስፖርት ቢሮ በባይቶና ሰዎች ነው የተያዘውና ለቲፒኤልኤፍ ሰዎች የሰጣቸውን መኪና መልስ ይሉታል። ሁሉንም አስመልሶ ሰውየው የሞንጀሪኖ መኪና ይቀራል። ሞንጀሪኖ ደግሞ አልመለሰም ትላለች። ዘንድ ጀነራል ታደሰ ወረደ የትራንስፖርት ቢሮ ኃላፊውን የሞንጀሪኖ መኪና ማስመለስ ስላልቻልክ ትታሰራለህ ብሎ ለ6 ወር አስፈረደበት ማለት ነው። 6 ወር አሁን ተፈቶ ነው ያለው። በርግጥ ያስፈረደበት ግን ዋነኛ ዓላማው ምንድነው? የሱን ስልጣን ለመውሰድ ነው። በደንብ መሰረት ከሚያስፈት ፖይንቱ ምንድነው? አሁን ባለው ሁኔታ ኦቨሮል ተጠቀልለው ማለት ነው ቲፒኤልኤፎች ከፌደራል መንግስት ጋር አትሰረዙም፣ በቃ ምርጫ ቦርድ አይሰረዟችሁም፣ የክልሉን መንግስት ምርጫ ሳትወዳደሩ አሸንፋችኋል በቃ ብትሏቸው do you think ከመዋጋት ያቆማሉ? No, because 4 ኪሎ is their first basic ወይም ደግሞ their first principle ነው። ቅድም ስነግራችሁ ጦርነት ማለት when you disagree on your fundamental basic principle ላይ ፋውንዳሜንታል የሆነው ቤዚክ ፕሪንሲፕል ላይ ፋውንዳሜንታል የሆነው ፈርስት ፕሪንሲፕል ላይ ሳትስማማ ስትቀር ወደ ጦርነት ትገባለህ። ስለዚህ በዚህ ትንታኔ መሰረት የቲፒኤልኤፎች ፋውንዳሜንታል ፕሪንሲፕላቸው ማይደራደሩበት ምንድነው ካልከኝ 4 ኪሎ ነው። ስለዚህ ከዚህ በመነሳት ቲፒኤልኤፎች ጦርነት ያቆማሉ ወይ? እነሱ እንኳን በቀጥታ ባይሳተፉ በፕሮክሲ የሚሳተፉ ይመስለኛል። ቢኮዝ እነሱ ከቆሙበት ዓላማ አንፃር ለራሳቸው ትክክል ናቸው ነው ፓርቲው ይሄ ነው በቃ ካለ ይሄ ነው ለማለት የፈለኩት። ክብራትና ክብራን ታፕታፕ ኮፒ ሊንክ ሼር ያደረጋችሁ እዚህ ላላችሁ እመጣለሁ። ቆይ እዚህ ዩቲዩብ ላይ ያሉትን ላሰናብት። ለአንድ ሰዓት ተኩል ለአንድ ሰዓት ቆያለሁ ብዬ ነበር የገባሁት። ከመዝናኛ ሁለት ሰዎችን ነካ አድርገናል፣ አብረን ስቀናል። አይ ዶንት ኖ ምን ያኖቻችሁ ተናዳችሁ እንደሆነ አላውቅም። በተቻለ መጠን ላስከፋ አይደለም፣ ከተከፋም አይ ዶንት ኬር። እኔ ሁሉንም ላስደስት አልችልም። ሁሉንም ላስደስት ከፈለኩኝ አይስክሬም ነው መሸጥ ያለብኝ። ከተከፋ ከተደሰት አይ ዶንት ኬር። እኔ በገባኝና በደረስኩበት ልክ ነው ትንታኔ የምሰጠው። አንድ ነገር የምጠነቀቀው ህዝብን አለመናገር። በተረፈ ተደሰት ካልተደሰት ተከፋ አልተከፋ አይ ዶንት ኬር። ምንም ማድረግ አልችልም። አይ ዶንት ኬር። ፋኖ ነኝ አስከፋኝ፣ ቲፒኤልኤፍ ነኝ አስከፋኝ፣ ፒፒ ነኝ አስከፋኝ፣ ኦነግ ነኝ አስከፋኝ። እኔ አስጸያፊ ንግግር አልናገር እንጂ አይ ዶንት ኬር። መናገረው ንግግር ብቻ ሀቂው እሱን ነው የምጠነቅቀው። መናገረው ንግግር ብቻ ህዝብን የሚያሳዝን አይሁን። ነገ ከእናንተ ጋር መሀል ላይ መንገድ ላይ ስራመድ ምሸማቀቅበት ነገር አይሁን እንጂ አይ ዶንት ኬር። አይ ዶንት ኬር ስል ግን ለእናንተ ክብር የለኝም ለማለት ፈልጌ አይደለም። በጣም ነው ማከብራችሁ። ለዛም ነው ጥንቃቄ የምወስደው። ህዝብን እንደ ህዝብ ባልናገረው፣ በተቻለ መጠን አጸያፊ ንግግር ካንደበቴ የምጠነቅቀው ማለት ነው። በዚህ አውድ ነው የምንንቀሳቀሰው። እኛ እንዲህ ነን የማንኪያ ነገዶች። ላይክ ላደረጋችሁ፣ ሱፐር ስቲከር ሱፐር ቻት ለገዛችሁ ከልብ አመሰግናለሁ። ነገ ከነገ ወዲያ ሁለት እንግዶችን ይዤ ለመቅረብ ሞክራለሁ። አንድ ከብልጽግና፣ አንድ ደግሞ ከተቃዋሚ ፓርቲ። በተለያዩ መድረኮች ላይ መታችሁ ሀሳብ አስተያየቶቻችሁን ለመስጠት የምትፈልጉ ሰዎች ቴዲ ሐዋሳ የቴሌግራም ቻናሌ ነው። በቲክቶክ መታችሁ ጻፉልኝ፣ ስልክ ቁጥሮቻችሁን ጻፉልኝ መሳተፍ ስትፈልጉ። ዘን በአጀንዳዎች ዙሪያ ላይ በተለይ በደንብ የማውቃችሁ ሰዎች ከሆነ ማለት ነው እንዲሁ አንድ ሁለት እያረኩኝ እያመጣሁኝ ምን ትላላችሁ እናንተም እኔ የራሴ ከምናገር ምን ትላላችሁ? የእናንተ ሀሳብ ምንድን ነው? አሁን በዚህ ጉዳይ ላይ ቁም ነገር አንድ የቲፒኤልኤፍ ደጋፊና አንድ የጌታቸው ረዳ ደጋፊ ቢኖሩ ደስ አይልም? ምን ይላሉ? የተለየ ሀሳብ ማለት እኔ ከተናገርኩት የተለየ ሀሳብ ሊናገሩ ይችላሉ። እኔ እንደዛ አይነት ነገር ደስ ይለኛል። በሚቀጥለው ያን አደርጋለሁ ለማለት ያህል ነው። እዚህ ጋር መደወል ቴክስት ማድረግ ለምትፈልጉ ካላችሁ ይሄ የስቱዲዮ ቁጥሬ ነው። የስቱዲዮ ቁጥሬ ነው ስልህ ደግሞ ወይም ደግሞ ስልሽ ደግሞ እንዳትጀናጀኝ። በርግጥ ብትጀናጀኝ እንጀናጀናለን፣ ችግር የለውም። ግን ሀሳባችሁን ለመግለጽ ይሄን ትጠቀማላችሁ።
ይሄው በዚህ ስትደውሉ በዚህ ማነሳው በቀጥታ ለመሳተፍ ብቻ ነው። በቀጥታ ሐሳብ አስተያየቶቻችሁን ለመስጠት ብቻ ነው በዚህ ስልክ ስትደውሉ ማነሳው። በተረፈ መረጃዎች ካሏችሁ አስተያየቶች ካሏችሁ በዚህ ስልክ ቁጥር እዚህ ጋር በምታዩት በዋትስአፕ መጻፍ ትችላላችሁ። ከደበርኳችሁም መሳደብ ትችላላችሁ። እናንተም ብቻ ይመቻችሁ እንጂ ለፈለጋችሁት ማድረግ ትችላላችሁ። ግን ቁም ነገር ቢሆን ይመረጣል። ቁም ነገር ቢሆን ይመረጣል። ከዚህ ቀጥሎ በሚገባ ሰዓት ቀጥታ እየደወላችሁ በአካል መግባት የማትችሉ ሰዎች በድምጽ የምትገቡበት ስለሆነ ቶሎ ቶሎ ሴቭ አድርጉትና እንሰነባበታለን። ዩቲዩብ ላይ ያላችሁ በሙሉ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ስላደረጋችሁ ሁላችሁንም አመሰግናለሁ። እነ ፊፊሻ እንኳን ደህና መጣሽ ቴዲ። ለዛ ነው ሽማግሌዎቹን የፈለጉትን ጦርነት ለመጀመር ቴንኪው። እና መፍትሄው ምንድነው ብለህ ታስባለህ? መፍትሄው ተናግሬ ከመውጣ መፍትሄውን ላስቀምጥ። መፍትሄው ኢትዮጵያ ሀገር ናት አይደል? ኢትዮጵያ ሀገር ናት። አሁን ችግር የሆነብን ኢትዮጵያ በምትባል ሀገራችን ውስጥ እንደ ሀገር ራሳቸውን የሚያስቡ ጉልበተኞች አሉ። ትግራይ ያው ብትሄድ እንደ ሀገር ነው የሚያስቡት። ጡንቻ አለኝ ምናምን። አማራ ክልል ብትሄድ እንደ ሀገር ነው የሚያስቡት። ኦሮሚያ ብትሄድ እንደ ሀገር ነው የሚያስቡት። ደቡብ ክልል ብትሄድ እንደ ሀገር እያሰቡ ነው። ሶ መፍትሄው ምንድን ነው? እንደ ክልል እንዲያስቡ፣ እንደ ፕሮቪንስ እንዲያስቡ ማድረግ ነው። ይሄ ማለት ግን የፌዴራል መንግስቱ እንደፈለገ ይፈንጭ ማለት አይደለም። መጀመሪያ እነዚህን እንደ ክልል እንዲያስቡ ከማድረግ በፊት ህግና ስርዓት ሊኖር ይገባል። ተቋማቶች ሊኖሩ ይገባል። በተደጋጋሚ እንደምናገረው ገለልተኛ የሆነ ምርጫ ቦርድ፣ ገለልተኛ የሆነ ፖሊስ፣ ገለልተኛ የሆነ መከላከያ፣ ገለልተኛ የሆነ ሚዲያ ስል ይሄ እንደ ኤኮ ቻምበር ዝም ብሎ አንድ የሚያስጮህ ምናምን ሳይሆን የቲፒኤልኤፍንም የኦነጉንም የፋኖንም የሁሉንም ድምፅ በኩል የሚያስተናግድ ማለት ነው። እነዚህን ከዘረጋ በኋላ እነዚህ ደረታቸው ያበጡ ሀገር ውስጥ ሆነው እንደ ሀገር የሚያስቡ ብሔርተኞችን ማኮሰስ የምትችለው እኔ ከምነግር ከዚህ መፍትሄ ውጭ ምንም የለም። ብሔርተኞች መፍትሄ ሊያመጡልህ አይችሉም። ቢኮዝ ብሔርተኞችማ እንዴት ያመጡልሃል? ከሚጫወቱበት የመጫወቻ ሜዳ ያወጡልህ። መፍትሄው ትግራይን 3 ታደርጋለህ። ቴዲ 3 በዛ 2 ብንሆን አይሻልም ካልክ ኢትስ ኦኬ። አማራ ክልልን 4 ታደርጋለህ። ኦሮሚያ ክልልን 4 ታደርጋለህ። አንዳቸው ከአንዳቸው ጋር በኢኮኖሚ እንዲፎካከሩ ታደርጋለህ እንጂ በጡንቻ እንደ ጉልበተኛ እንዳይሆኑ ታደርጋለህ ማለት ነው። ሸዋ ከጎንደሬው ጋር፣ ወለየው ከጎጃሜው ጋር በኢኮኖሚ ማን ምን ያህል አረሰ፣ ማን ምን ያህል አጨደ፣ ማን ምን ያህል ትምህርት ቤት ወጣቶችን አስገባ፣ አርሲው ከባሌው ጋር በኢኮኖሚ እንዲፎካከር እንጂ አሁን ያለንበት ሁኔታ በዚሁ ከቀጠለን እነዚህ ሀገሮች ናቸው። እነዚህ አኖሩም። በተለይ ኢትዮጵያ በምትባል ሀገር ላይ በዚሁ ከቀጠሉ እነዚህ ሰዎች አኖሩም። አይሆንም። አገር ውስጥ እንደ ሀገር እያሰቡ ነው ያሉት። አገር ውስጥ እኔ እንደ ሀገር ማቀው ጣሊያን ውስጥ ያለች ቫቲካን የምትባል በጳጳሶች የምትመራ ሀገር አለች። እነዚህ አሁን እንደዛ ነው። እነዚህን ማሳነስ አለበት። በቃ አሳንሰን በትንሹ ኢትዮጵያ ውስጥ አንዳንዶቻቸውን ክልል ሲበዛ ችግር ይፈጠራል ትላላችኋል። ኖ ብሔርተኝነት የሚሰክነው በዛ ነው። አሁን ያለው ስንት ነው? 13 ነው 14 ክልል ነው አይደል? አሁን ያለውን ክልል 60 ክልል ታደርገዋለህ። 60 ቦታ ተከፋፍሏል። እንደ መደብ ቁጭ ታደርጋቸዋለህ። ዘን ምን ያደርጋል? ደን በሐሳብ እንዲከራከሩ በተወካዮቻቸው አማካኝነት ሐሳብ እንዲሰጡ ታደርጋለህ፣ ታስተነፍሳለህ። ከዛ ውጪ ኦሮሚያ እንደ ሀገር እያሰበ፣ ትግራዋይ እንደ ሀገር እያሰበ፣ አማራ እንደዛ እየሆነ፣ ደቡብ እንደዚህ እየሆነ ኖ 67 አይመጣም። ኖ አይመጣም። ያ ግን እነሱ 60 ከማድረግ በፊት መጀመሪያ የፌዴራል መንግስቱ ቅድም ያልኩውን ነገር ማድረግ አለበት። መጀመሪያ ከመንግስት የሚጠበቁ ነገሮች አሉ። ተቋማቶች መገንባት አለባቸው። ካልሆነ አሁን ባለው ሁኔታ ከአማራ ክልል ወደ ኦሮሚያ ክልል ለመሄድ
ቪዛ ይጠይቀዋል። ከኦሮሚያ ወደ አማራ ክልል ለመሄድ ቪዛ ያስፈልጋል። ከአማራ ወደ ትግራይ ለመሄድ ቪዛ ያስፈልጋል። ከአንዱ ክልል ወደ ሲዳማ፣ ከሲዳማ ወደ ወላይታ፣ ከወላይታ ወደ ከምባታ፣ ከከምባታ ወደ ሀዲያው ለመሄድ ቪዛ ያስፈልጋል። አይመስላችሁ? መፍትሄ ይመስለኛል ለማለት ያለው። አብራችሁኝ ስለነበራችሁ ከልብ ነው ማመሰግነው። ነገ በተመሳሳይ ሰዓት እንገናኛለን። ከማህበራዊና ከፖለቲካዊ ጉዳዮች ወደ እናንተ አመጣለሁ። ማህበራዊ ጉዳዮችን ማመጣው ሰዎች እስኪመጡ ድረስ ትንሽ ፈታ ምናምን ለማለት ያለው እንጂ እኔ ጉዳይ ሆኖ አይደለም። እኔና የኔ ቤት አድማጮች ጉዳያችን ሆኖ አይደለም። ቲክቶክ ላይ ከመጣችሁ ከተወሰኑ ሰዎች ጋር ስናወራ ታገኙናላችሁ። ላይክ፣ ሼር፣ ሰብስክራይብ ላደረጋችሁ በሙሉ ምስጋናዬ ይድረሳችሁ።